ያለውኝ በቃ ይሄን ላይፍ አልፈልግም። ነገ ከነገ ወዲያም ካንቺ ጋር መኖርን አልፈልግም። በቃ ትችዋለሁ። ማላችሁ ልጅ አለ አብርሃም፣ ማላችሁ ልጅ አለ። እኔ ልጃችንን እየተግባባን እናሳድጋለን። በቃ እኔ አትምጣም ካላችሁኝ አልመጣም ከዚህ በኋላ። በቃ በእነዚህ አይነት ጉዳይ ልጨቀጨቁኝና ልታወሩኝ ከሆነ መመጣበት አንዴ እኮ ተመለስ የተባልከው አብርሃም ልጅህን ብላ አንዴ ወደ ቤት ተመለስ። ነገሮች ከተስተካከሉ ይስተካከሉ። የማይስተካከልና ድጋሚ እንደዚህ አይነት ነገር ሩታም የምትፈጠር ከሆነ ችግር የለውም። የዛኔ የፈለግከውን ነገር ወስን። ግን ቢያንስ ልጃችሁ መሀል ላይ ማለት ነው አንድ ላይ ሆናችሁ አሳድጉ። በጣም ዳኒ እሺ በለኝ። እግዚአብሔርን እኔ አላደርገውም። በቃ እኔ አላደርገውም። ምን ቢፈጠር ነው አላደርገውም። በቃ አልፈልግም። ሩታ ልጅን አትወደው? አዎ በቃ እሺ ተይኝ። ልጅን አትወደው ብለሽ በልጄ እንደዚህ እንድትመጪብኝ አልፈልግም። ልጅን አትወደው? በቃ መሀል ላይ ያለው እሱ ነው አብርሃም። ሌላ ማንም አላችሁ እና ልጅን የምትወደው ከሆነ ለምን አብረን እወደዋለሁ ወይ እኔ ልጄ ማየት እፈልጋለሁ ወይ ትምዘሽ እንዳትጂ አንቺም እንዳትጂ እያልከኝ ነበር እንዴ? ሁሉም ነገር ውሸት ነው እንዴ? ውሸትህን ነው ወይ? ውሸትህን ነው ወይ? አለሁኝ በህይወት አለሁ። በህይወት እስካለሁ ደግሞ እየመጣሁ አየዋለሁ። ዳኒ በቃ እየመጣሁ አየዋለሁ። ጊዜም ረጅም ጊዜ ደግሞ በቃ ከእኔ ጋር እያሳለፍን ያለው በቃ እያሳለፍን ያለው ረጅም ጊዜ አብረን እያሳለፍን ያለው እኮ ለአንድ ጊዜ መስዋዕትነት ክፈልና አንዴ ወደ ቤት ተመለስ። በቃ ከልጅና ከሚስት ጋር ነገሮች ድጋሚ ግን የሚበላሽ ከሆነ የምታስብ ከሆነ በቃ ብዙ ነገሮችን እናስተካክላለን እያልኩ እኮ ነው ያለሁት። እናስተካክላለን እያለች እኮ ነው። እውነቴን ነው። እኔ ቃል እገባልሃለሁ ምንም ነገር አይፈጠርም። ምንም አይፈጠርም። እኔ አልፈልግም። እኔ እየነገርኩሽ ነው እንዴ እኔ ወጥቶልኛል ሁሉ ነገር በቃ እኔ ቢያንስ ላንቺ የሆነ ስሜት የሰው ልጅ እኮ አብሮ የሚኖረው ዳኒ ስሜት ሲኖረው ነው አይደል እንዴ? እኔ ደግሞ ለሷ ስሜት ሳይኖረኝ እንዴ መኖር እችላለሁ? አሁን ቢያንስ ስሜትን ለልጅ ብለህ አንዴ አስተካክለው ገባህ አይደል?